አያቴ ናት ያሳደገችኝ የአባቴ እናት ማለት ነው። እና አያቴ ጋር ነበር ያደግኩትኝ። አባቴ በልጅነቱ ነበረ ራሱን አጥፍቶ የሞተው። እናቴ ደግሞ ከአባቴ ጋር አባቴ በህይወት እያለ ስምምነት ስላልነበራቸው ነበረ እናቴ ጥላኝ ጠፍታ የነበረው ማለት ነው። እና እሷ ከጠፋች በኋላ አባቴ እሷን ለመፈለግ ተሳካም። በህይወት እያለ ይቅርታ ቅደም ተከተሉን እንትን ባልል እና ግን ቆመሽብኛል ማለት ፖዝ ሆኖብኛል። አውዬ አለሽ እንትን ይሰማል አይደል? እኔ የማወራው በደንብ ነው የሚሰማው። ጎበዝ ነሽ፣ ቀልጣፋ ነሽ። ለእኛ ይሰማናል ማሪ። እና ምን እና ምን ሆነ ልገባቴና እንጀራ እናቴን አገባት። እሷ የ4 ወር እርጉዝ ሆና ነው እሱ ራሱ ያጠፋው ማለት ነው። ግማሹ ያው የቤተሰብ ነው አላውቅም። ያም ሆኖ ይህ እንግዲህ አይታደግ የለም። አያቴ ጋር አያቴ ያሳደገችኝ ንጹህ ፍቅር እየሰጠች ነበር ያደገችኝ። ነገር ግን ምን ሆነ አጎቶቼ እዛ እየመጡ ይደበድቡኝ ነበረ። የዛ ቤተሰብ አካል መሆኔ ብቻ ኃጢአት እንደሆነ እስኪሰማኝ ድረስ ሁሉም አጎቶቼ እየመጡ ይደበድቡኝ ነበረ ተራ በተራና በዛ ምክንያት እንደምንም በቃ ስጠፋ አያቴ ስትፈልግ ስታመጣኝ፣ ስጠፋ አያቴ ፈልጋ ስታመጣኝ እንደዚህ እያልኩኝ ቆየሁኝ። ከዛ በኋላ ላይ በቃ በጣም ብዙ መከራዎች አለፉ በመሃልና በአብዛኛውን ጊዜ ደግሞ እናቴም ከጠፋችበት መጣች። እናቴ ከጠፋችበት ከመጣች በኋላም በጣም ፍቅሩ ስለነበረኝ ለሷ በቃ እየተደበቅኩኝ ምናምን አገኛት ነበረ አያቴንም እንዳይሰማት በዛ ላይ ስለምፈራም ስለነበረ ከዛ እናቴና አጎቴ ተጣሉ በንብረት ምክንያት በውርስ ምክንያት ሲጣሉ እኔ መልእክት ተልኬ ትዝ ይለኛል። ከተላኩበት መልእክት አያቴ ልካኝ ከተላኩበት መልእክት ይዞኝ ጎትቶ ገብቶ ደበደበኝ በዛ ንዴትና በኋላ ላይ ምን ሆነ እናቴ መዛግ ቤታት በጣም አያቴ ግቢያት መጣም እኔም እናቴ ጋር ሄዳለሁ ማለት እፈራለሁ። ያኔ ተደብና በትምህርት ቤት አጥር ነበር እናቴ እየመጣች ሰላም የምትለኝ የነበረው ማለት ነው። ትምህርት ቤት ግቢ ውስጥ በአጥር በኩል ነው ሰላም ብላኝ የምታልፈው ከገበያ ምናምን ስትመጣ እንጂ እንደ ልብ እናቴን ማግኘት ሁላ እፈራ ነበር፣ አልችልም ነበረ። እሷም ወደ ቤተሰብ ወደዛ መታማታና አታገኘኝም፣ ድፍረቱም የላትም ነበረ። ትንሽ የአባቴ ቤተሰቦች ይፈሩ ነበር በወቅቱ በጣም ኃይለኞች ነበሩ እና ያ ነገር ሆነ። ምን ሆነ ያ ስም የተመታሁትን ቦታ አየችው። እጄ አብጦ ነበር እና የተመታሁበትን ቦታ አይታ ከትምህርት ቤት ተደብቄ ወጣሁኝ እና ይብላኝ እና ይዛኝ ገባች ወደ ቤት። በመሃል ጽዳት የምታጸዳ ነበረች እና እሷ አይታ እንትን አለችኝ። ወዴት ነው የምትወስጃት ስላት እጇ ስለተጎዳ አሽቼ መልሳታለሁ ምናምን ብላ ወሰደችኝ። ከዛ በመሃል አያቴ ይህን ወሬ ሰማች። ከትምህርት ቤት ሲለቀቅ እኔን ስጠይቀኝ አልገባሁም እና ሰዎች ነግረዋት እዛ ድረስ መታ አያቴና እናቴ ተጣሉ። ከዛ ሰው ወደ ፖሊስ ጣቢያ ምናምን ወሰደንና ማን ነው እናትሽ ማን ያሳደገሽ ምናምን ብሎ ሲሉኝ ያሳደገችኝ አያቴ እሷ ናት፣ እናቴ ደግሞ እሷ ናት ምናምን አልኩኝ። እና የሚገርምሽ ነገር አቡዬ በቃ አያቴ በህይወት እስካለሽ ድረስ እናቴ ጋር መሄድ እንደማልችል ለገባኝ የአያቴን ሞት ሁላ እመኝ ነበረ። ያው አትፍረዱብኝ የልጅነት ነገር ሆኖ ነው። የአያቴና አያቴ ብትሞት እኮ በቃ የሚወስደኝ የሚያሳድገኝ ስለሌለ እሷ ታሳድገኛለች ብዬ አስብ ነበረ። ከዛ በመሃል ፖሊስ ጣቢያ ሄደው ምናምን ነገር ያ ሁሉ ነገር እንትን ሆነ። ከዛ ፖሊሱ ምን አላት፣ አንቺ እሷቸውን ከሰሻቸው አለ፣ አያቴን ማለት ነው። እሳቸውን ከሰሺ እስከዛ ድረስ ልጅቷ እዛ አያቷ ጋር ትሁን ተብሎ ተወሰነ። ከዛ በዚሁ እኔ በቃ መከሰስ ማለት መታሰር ስለነበር የሚመስለኝ ደስ አለኝ። ምክንያቱም በቃ አያቴ ስትታሰር እኔ እናቴ ጋር ሄጄ እኖራለሁ ብዬ። ከዛ ለካ በቃ ክሱም ሌላ ነው። በንብረት ጉዳይ ነበር የሚካሰሱ የነበሩት። እኔም እዛው አያቴ ጋር ቀረሁኝ ምናምን በቃ አብዛኛውን ጊዜ ደግሞ የምጠፋ የነበረው። ከዛ እንደዚህ እያልን በኋላ ላይ ምን ሆነ በቃ ከእናቴ የጠበቅኩት የጓጓሁለት ልጆች ላይ ሳይምቀናው አይነት ፍቅር የለም ጭራሽ ማለት ነው። እናቴም ለኔ ደንታ እንደሌላት ገባኝ። እንደገና እሷ በእሷ አርፋለሁ፣ እሷ ስትመጣ ወደ እሷ ሸሻለሁ ምናምን ብዬ በምመኝበት ሰዓት ላይ እሷ ብሳ ተገኘች ካጎቶቼ። በቃ ማጥፋት አይጠበቅብኝም። አጥፍቼ ከሆነማ ያለቀልኝ በቃ ባጠፋም ባላጠፋም እመታለሁኝና እንደገና የዛሬ በቃ የስንት ዓመቱን ገና አራስ በቃ ልጅ እያለሁ በ2 ዓመቴ ምናምን ሁላ ያጠፋሁትን ጥፋት ሁላ እያነሳች ትመታኝ ነበር አያቴና እናቴ ማለት ይቅርታ
ከዛ በስተመጨረሻ ምን ሆነ? አያቴ በእኔ አትጨክንም። እኔ እሷ ወደ አዲስ አበባ ስትመጣ ነው አብዛኛውን ጊዜ የምጠፋው። ምክንያቱም አጎቶቼ ጋር አርጋኝ ስትሄድ እንትን ይሆናል ምንድነው አጎቶቼ ይደበድቡኛል። እንዲሁም አያቴ ጋር እያለችም አልቻልኳቸውም። እንደገና ደግሞ እንትን ሲሆን ምንድነው ስሙ እጠፋለሁኝና እሷ መጥፋቴን ስትሰማ ከአዲስ አበባ ተመልሳ ወደ አገር ቤት ትመጣለች፣ ፈልጋ ታገኘኛለች፣ ተመልሼ እገባለሁኝ። እንደዚህ እንትን እያልኩኝ ቀጠልኩኝ። ከዛ አሁን መጨረሻ ላይ ለመጨረሻ ጊዜ ስጠፋ ታሪኩ ያው ረዥም ቢሆንም ምንድነው ለመጨረሻ ጊዜ ስጠፋ ምን ሆነ? አያቴ እናቴ ጋር አርገኝ ነበር ልትሄድ የነበረ ወደ አዲስ አበባ እና እሷ እናቴ ጋር ደግሞ ሆኜ መጠበቅ አልችልም። ምክንያቱም በቃ በጣም ያለምንም ምክንያት ነበር የምመታ የነበረው። እርግጥ ልጅ ነኝ አጠፋለሁ፣ ግን ማጥፋት አይጠበቅብኝም በቃ ለመመታት ማለት ነው። ከዛ መጨረሻ ላይ ያ ነገር ሆነ። አያቴ መጨረሻ ጊዜ ስጠፋ አያቴ ወደ አዲስ አበባ መጣች። እናቴ ጋር አርጋኝ ልትመጣ ስትል ነበር በቃ እናቴ ጋር ላለመቀመጥ ብዬ የጠፋሁት። በዛ በጠፋሁበት ወቅት አያቴ ቆየችብኝ። እንደ ቀልድ ለ6 ወር ያክል ቆየሁኝ። ሌላ ጊዜ ለወር እንኳን ቆይቼ አላቅም ነበረ ጠፍቼና ከዛ በቃ አያቴም በእኔ ተስፋ ቆርጣ ተናዳብኝ ምናምን ነገር መስሎኝ ነበረ። ለካ አያቴ ታማ ሆስፒታል ተኝታ ነው። በነገራችን ላይ የዛን ሰዓት ስንት ዓመቴ? 14 ዓመቴ ነበረ። በተለያዩ ምክንያቶች አዲስ አበባ መመጥቼ አጎቴ ጋርም ታረገኝ ነበረ። እዚህም ስመጣ ደግሞ ልክ እንደዚህ ያልሆኑ ነገሮች አሉ፣ ትክክል ያልሆኑ ነገሮች ምናምን እና ባላጠፋቸው ጥፋቶች ሁላ እዚህ ታፋይ ላይ ሁላ ተወግች ያለው በስለት እናቴ አቃጥላኛለች እጄን። በጣም ብዙ ነገር ማለት ነው ልገልጻቸውም አልችላቸው። እያለፍኩ ካላወራው በስተቀር አስቸጋሪ ነው እንትን ማለትና ያ ነገር ሆነ። እኔ በጠፋሁበት ወቅት በቃ ለመጨረሻ ጊዜ እንትን አልኩኝ። አያቴ ለካ ታማ ሆስፒታል ገብታ ነበር በወቅቱ። አያቴ ታማ ሆስፒታል ገብታ ነበር። ጭምጭምታም ሰምቻለሁ እናቴ እንትን ስትል፣ ግን እኔ ወደ ቤት ለመመለስ አውቀው መሰለኝ እንጂ እንደዚህ አልመሰለኝም፣ እውነት አልመሰለኝም ነበረ። አንድ ያክስቴ ልጅ መጥቶ ነገረኝ። እሱ ሲነግረኝ ሐሙስ ምንድነው ሮብ ሄዳለሁ በቃ ደሞዝ ተቀብዬ ምናምን ሰው ቤት ነው የገባሁት በነገራችን ላይ። እና ሰው ቤት መግባቴን ሁላ ሰምተው አጎቶቼም እንዴት ቤተሰባችንን አዋረደች፣ ቤተሰባችንን እንትናለች ምናምን ብሎ ሁላ በተለይ አንዱ አጎቴ እዛ የጠፋሁበት አካባቢ ነበርና ሊገለኝ ሁላ ፈልጎ ነበረ። እና ምንድነው ዶክተር አሰፋ ይባላሉና የዶክተር እንትን ናቸው። በቃ በጣም እንደዛ ዶክተር አሰፋ ዘሬ ዶክተር አሰፋ ቤተሰብ ከተባለ ሁሉም የሚያከብራቸው የሚፈራቸው እንትን የሚሉ ነውና ከዛ አንፃር እንትን ብለው በቃ በዚህ ምክንያት ሊገሉኝ ሁላ ይፈልጉ ነበርና ያ ነገር ሆነ። በስተመጨረሻ ሮብ ሄዳለሁኝ ደሞዝ ተቀብዬ እንጂ ባዶ እጄን ዝም ብዬ አልሄድም ምናምን ብዬ አስቤ ከአክስቴ ልጅ ጋር ተለያየ። መጨረሻ ላይ እኔ ሮብ ሄዳለሁ ብዬ እሷ ማክሰኞ ሞተች ማለት ነው። ማክሰኞ ሞተች። ሞታም ደግሞ አልሰማውም ነበረ መሞቷን። ከቀብር በኋላ ሰማሁኝ። ከቀብር በኋላ ደረስኩ። እዛ ከቀብር በኋላ ደረስኩኝ። ከዛ ሄድኩ፣ ግቢ ተቀላቀልኩ። በቃ ሁሉም ሰው ባልሆነ አስተያየት ነበር የሚያየኝ ቤተሰብ ምናምን እና የውጩም ሰው ደግሞ አሳድጋት ተነስታ እንዴት ምናምን የሚል ነገር ነበረ። ከዛ ልክ ሳምንት ሳይሆነው ነው እንጂ በቃ አጠቃላይ ሳምንት ነው የቆየሁት እዛ ለቅሶ ላይ። ልክ እንደዛ በሳምንት ሊሆነው አካባቢ ላይ ምን ሆነ፣ እቃ ስልክ ቻርጅ አድርጉ ተብለን ተሰጠን። ጀነሬተር ያለበት ቦታ መብራት ጠፍቶ የአክስቴን ስልክ ቻርጅ ልናረግ እኔ የአክስቴ ልጆች የአጎቴ ልጅ ምናምን ሆነን ሄደን ቻርጅ አድርገን ተመልሰን መተን በኋላ ላይ ስልኩን ለመውሰድ ሄደን ስልኩ ምን ሆነ፣ እኔና የአክስቴ ልጅ ተጣላን። ስንጣላ እኔ እሱ የያዘ መስሎኝ እሱ ደግሞ እኔ ያዝኩ መስሎት ተለያየን ማለት ነው። ከዛ በኋላ ስንመጣ ስልኩ የለም ቤት፣ እኔም እጅ እሱም እጅ የለም። ከዛ መጨረሻ ላይ ሲባል ቤት ውስጥ ስጋ ምናምን ነገር በብዛት እንትናለና ያ ሰልችቶን በጣም በትንሽ የድስት ሽሮ ሰርተን ነበረና 5 ሰው 4 ሰው ግሩፕ ሰርተን ነው የምንበላው። በቃ ሌላ ሰው መጥቶ እንዳይበላብን ብለን ያን በልተን ደብቀን አስቀምጠን ነበረ። እና ቻርጅ ላረግ ወደ ላይ ሰይድ ከልጆቹ ጋር ከውስጡ እኔና አንዷ ያጎቴ ልጅ በልተን ነበር ይሄድ ነው። ከዛ ስንመለስ ድስቱም የለም ቤት ውስጥ፣ ድስቱ ጠፍቷል። ከዛ የሚገርምሽ ነገር አቡዬ ልጅ ሆኜ ምንድን ነበር ቤት ውስጥ እንደ ሌባ ነበር የምታየው፣ ዕቃ እንደምሰርቅ ምናምን ነገር። እና መስረቅ ማለት ምን ማለት ራሱ እንደሆነ አላቅም ነበረ።
ለመጀመሪያ ጊዜ ሰረቅሽ ብዬ ስመታ ማለት ነው። የት እንደጠፋ ምን እንደሆነ አላውቅም፣ ብር ነው ትዝ ይለኛልና ሰርቀሻል ከእናቴ ኪስ ውስጥ ያመጣሽውን ብሎ ነበረ ለመጀመሪያ ጊዜ ሲመታ የመታኝ አጎቴ በስርቆት ዙሪያ ማለት ነው። ከዛ እንደዛ ነገር ሆነ። መጨረሻ ላይ ይሄ ያክስት አንድ ትንሽ ያክስቴ ልጅ ታናሼ ነው በነገራችን ላይ ያክስቴ ልጅ እምለው አላዛር ይባላል። ከሱ ጋር እንትን እንል ነበረ። በቃ አብዛኛውን ነገር ጥሩም ነገር መጥፎም ነገር አብረን ያሳለፍነው ከሱ ጋር ነው። እኔ ስመታ እሱም አብሮኝ ምን ሲል በጣም ብዙ። ከዛ መጨረሻ ላይ ምን ተፈጠረ? እኔም ጀመርኩ በቃ መስረቅ ማለት ነው። ማሬ አትረብሹ፣ ውጡ ወደ ውጪ ተጫወቱ፣ አትረብሹ። ከዛ እኔም መስረቅ ጀመርኩኝ። እነሱም መቱም ዱላውን በቃ ባጠፋም ባላጠፋም እንደነገርኩሽ ነበረና ከዛ ምን ተፈጠረ? ያ ስልኩም ጠፋ፣ ድስቱም ከቤት ጠፋ፣ ምናምን ነገር እንትን ሆነ። የሚሰማኝ አጣው። ለማሳመን ብሞክርም ለማስረዳት ብሞክርም የሚሰማኝ አጣው። እና አብዛኛውን ጊዜ ምንድነው እኛ ቤተሰብ ውስጥ ያለው ችግር እናት ያለው ሰው አባት ያለው ሰው አይነካም፣ ተከብሮ ነው የሚኖረው። እና እኔና ያክስቴ ልጅ ያልኩሽ ልጅ ነበረና እሱ ያክስት አረብ ሀገር ሄዳ ነበር። እናቱ ደግሞ አባቱ የለም በወቅቱ ክዶ ነበርና እሱንም አያቴ ነች ያሳደገችው። እናቱ ደግሞ አረብ ሀገር ነበረች። እኔና እሱ በጣም ነበር ከቤት ውስጥ የምንጨቆን የነበረው። እናቱ ስትመጣ እሱም ተከብሮ ይኖራል። እኔ ነበርኩ በቃ በጣም የሚናገርልኝ አልነበረኝ። ለምን የሚልልኝ አልነበረ። ውጡ ብያለሁ ማሬ፣ ደግሜ አልናገርም። በሩን ዝጊ፣ ውጡና በቃ መጨረሻ ላይ አያቴም ሞተች። እኔም እንትን አልኩኝ። እዛ ለቅሶ ላይ ምን ተፈጠረ? በዛ ድስትና በዛ ስልክ ምክንያት አጎቴ በዘነዘና ጭንቅላቴን እያለ ከቤት አስወጥቶኝ ግቢ ውስጥ አነቀኝ ማለት ነው። አንቆኝ በቃ መጨረሻ እናቴም ነበረች እና እናቴ ሸሽታ ወጣች። እና ቢያንስ በቃ ከበፊትም ቆየ ሲጀመር ለእናቴ ጥላቻ ያድር የነበረ ለእናቴ ብዬ የአያቴ ሞት ስመኝ የነበረው ተቃራኒ ሆኖ የእናቴን ሞት መመኘት ጀመርኩኝ ማለት ነው። እና በምንም አይነት ሁኔታ በቃ እናቴ ከሩቅ ሳያት እኔ እሸሽ ነበረ። በጣም እንትንል ነበረ ፈርቼ። እሷ በፊት ለፊት ከመጣች እኔ በጓሮ አመልጣለሁ ምናምን ነገር። ያው የተፈጠሩት ነገሮች በጣም ከባድና እኔ በልጅ እድሜ ላሳልፋቸው ይቅርና ለአሁን ላይ ራሱ የሚከብዱ ነገሮች ነበሩ የሆኑት ነገሮች። እና ከዛ መጨረሻ ምን ሆነ? አጎቴ አነቀኝ ምናምን ነገር። እንደ አንድ እናት እኔ ልጄ እንደዛ ብትደረግብኝ እንደው ሞት ደረጃም ቢሆን እጋደላለሁኝ እንጂ በጭራሽ እንትን ብዬ አልወጣም። ቤቲ ተቋርጠሻል። መጨረሻ ሙሉ ግል ሞከርኩሽ። ይፈራራል፣ እርስ በርሱ ቤተሰቡም ይፈራራል። ከዛ እንትን ሆነ። ምንድነው ተመልሶ የለውም። አሁን መተሻቡ ተቋርጠሽ ነበረ ቤቲ። የለውም። እሺ ተቋርጠሽ ነበረ፣ አሁን መጣሽ ወይ? እሺ እሺ አቡዬ። እና መጨረሻ ላይ ተመልሰው ትተውኝ ገብተው አሁንም መጨረሻ ላይ በቃ በጣም ኃይለኛ ማጓራት፣ በቃ የታነቀ ሰው የሚያሰማው ድምፅ አለ። ያንን ድምፅ ማሰማት ስጀምር ከዚህ ጋር እንደዚህ አንቆኛል፣ ከኋላ ደግሞ ውሃ ልክ ላይ ጀርባዬን ወደታች እንደዚህ ብድግ እያደረገ ይቀጠቅጠኛልና ጀርባዬንም በጣም ያመኛል። በዛ ላይ ታንቅ ያለው ለሞት እያጣጣርኩኝ ነው። መጨረሻ ላይ አሁንም ተመልሰው ግልብጥ ብለው ሀዘንተኛው ለለቅሶ የመጣ ቤተሰብ በጠቅላላ ገላገለ። ከዛ ገላገለን እንትን አለ። ወንዶቹ ደግሞ እንደው የሚገርምሽ ምን ነበር? ግማሹ ገጀራ ግማሹ ቆንጨራ ነበር እየያዘ የወጣ የነበረው። ከቤተሰባችን ውስጥ ማንንም ገሎ አይኖርም። ከዛ አንዱ አንዱን ይገላል፣ አንዱን ይገላል። እንደዛ ሴቶቹ ናቸው በቃ እየለመኑ እያለቀሱ እየለመኑ የነበሩት። ከዛ እሺ ለቃታለሁ፣ ነገር ግን እዚህ ቤት ውስጥ አላያትም ብሎ መጨረሻ ላይ ለቀቀኝ። እኔም ነፍሴ ወደ ራሴ ተመለሰች። የተወሰነ ተረጋጋው። ራሴን እንደመሳተን ብዬ ነበረ። መጨረሻ ላይ ጎረቤት አደርኩኝ። ጎረቤት አድሬ በዛው ጠዋቱን ተነስቼ ጠፍቼ ወደ ነበረበት ቦታ ተመልሼ ሄድኩኝ ማለት ነው። ከዛ በስንተኛው ቀን የአጎቴ ሚስት እግዚአብሔር ይስጣትና እዛ ስልክ ቤት ሄዳ ትጠይቃለች። ስትጠይቅ የሌላኛው አጎቴ ማለት ነው
ስትጠይቅ ስልኩ እዛ ቤት ነው ያለው። ተጣልተው ኮርስ በርሳቸው ስልኩን ትተውት ሄዱ ምናምን ብሎ ሰጣት። ስልኩን አምጥታ መለሰችለት። እንደገናም ደግሞ ድስቱን ደግሞ አንድ የሩቅ ዘመዳችን አለች፣ እሷ ነበረች በመስኮት በኩል ድስቱን ወስዳ ጥዳ ወጥ ጥዳበት የተገኘውና ከሷ ነው ከድስት በጣደችበት ቦታ ነው እጅ ከፍንጅ የተያዘችውና ድስቱን ከውስጡ ደፍተውት ያውሉ ሲያደርጉሽ ቆንጨራ ምናምን ያውሉ ሲያደርጉሽ የነበረው ለድስትና ለስልክ ነው። አጎቶች ማለት ምንድን ነበር? ከመጀመሪያም ከበፊትም ይደበድቡኝ ነበር ብዬሻል ነበረ እና ምን እንደሆነ አላውቅም። ባጠፋም ባላጠፋም እደበደባለሁ። አንደኛው አጎቴ በተለይ ከብት ጠብቂ ይለኛል። ከብት መጠበቅ አልችልም፣ ይጠፉብኛል ምናምን ነገር በጣም ብዙ አቡ በቃ ልናገር ከምችለው በላይ። በተለይ የሆነ ጊዜ ለእኔ ብቻ አይደለም በነገራችን ላይ ልጆቻቸውንም ጭምር ነው እንደዛ የሚያሰቃዩት። ግን የኔን ለየት የሚያደርገው ምንድን ነው? የመጣ የሄደ ሁሉ ነው የሚመታኝ። እነሱን ግን አባቶቻቸው ወይ እናቶቻቸው ብቻ ናቸው የሚመቷቸው። ገባሽ አይደል? አሁን አንደኛው አጎቴ ከብት ጠብቂ ምናምን የሚለኝ መቼም የማይረሳኝ እስካሁን ድረስ እንደ ሆረር ፊልም የሚያባንነኝ ምን እንደሆነ ታውቂያለሽ? ልጁን ኩሽና ውስጥ ዘግቶ ይደበድባታል። እንደነገርኩሽ ይፈራሉ። በቃ የኛ ቤተሰብ የአባቴ ቤተሰቦች በጣም ይፈራሉ። በፊት ላይ አሁን እንዳሁኑ አይደለም። አሁን እንኳን ብዙም አይደለም። እና ምንድነው ኩሽና ውስጥ አስገብቶ ይደበድባታል። ሲደበድባት ኧረ ፖሊስ ጥሩ፣ ፖሊስ ሰው መጥራት ፈራ። ነገ ከነገ ወዲያ ችግር ይደርስብናል ብለው ማለት ነው። ከዛ መጨረሻ ላይ እኔ ሄጄ አንድ ፖሊስ አግኝቼ እህቴን ሊገልብኝ ነው እባክህ ብዬ አልቅሼ ለመንኩት። ማን ነው ከሌ እኔ አልሄድም አለኝ። ኡኡ ብዬ አብጄ መሀል ከተማ ላይ አልቅሼ መጨረሻ ላይ እሺ እመጣለሁ አለኝ። መጣ ፖሊሱ ገላገሎ በስንት መከራ ወጣ። የሆነ ይሄ ዘር እርሻ ላይ የሚጨመር የሆነ መርዝ ነገር ይዟሉ። ወንድ ናችሁ ወደ እኔ ተጠጉኝ፣ ፊታቸው ላይ ሊረጭ ይሁን ሊጠጣ ይሁን ብቻ አላቅም ነገር ይሆን ማለት ነው። እና ይል ነበረ። ከዛ መጨረሻ ላይ እንደምንም ከቤት እስኪወጣላቸው አባብለው ጠብቀውት አያቴ መጣች። ግርግሩን ምናምን ሰው ነግሯት መጣችና እባካችሁ እንዳትጎዱብኝ እንዳትመቱብኝ አለች። ምንም ቢሆን የእናት አንጀት ነውና። ከዛ ችግር የለውም ምናምን ብለው ይዘው ወጥተው ፖሊስ ጣቢያ ይዘውት ሄዱ። ውስጥ ላይ አለመግባባት ተፈጥሮ ነው መሰለኝ ይደበድቡት ጀመረ። ሲደበድቡት ሮጦ አመለጠ። ሮጦ ሲያመልጥ አሁንም ሮጦ ሄዶ ያዙት እና ከኋላው ምን አረግ ነበር? በግርግር መሃል በህዝብ መሃል ድንጋይ ጀርባው ላይ ወርወሬበታለሁ ሁላ ማለት ነው። ከዛ ያቺን ቂም ይዞ እኔ በቃ የትም ቦታ አሳቻ ቦታ ጠብቆ እንደማይለቀኝ ተናግሮ ነበረ። ከዛ አያቴ ጋር ፊት ለፊት ራሱ ተናገረ። ልጅ አይደለች እንዴ? እኔ ለእኔ አጎቴ ልጅ ናት፣ ማለትም እህቴ ናት። የገዛ ልጁን ነው እንግዲህ እንዳይገል የተረፈችው በቃ። ከዛ ስትወጣ ይሄ ከንፈሯ ፊቷ ምናምን የለም ደም ሁላ አይኗ ውስጥ ተረሽቶ ይሁን አይኗ ደምቶ ይሁን አላቅም፣ እንደዛ ነበር ሁላ። ከዛ መጨረሻ ላይ ምን ሆነ? ያንን 1 ዓመት ሙሉ ነው የታገሰው እኔን ለመበቀል ማለት ነው። 1 ዓመት ሙሉ ጠብቆ መጨረሻ ላይ አያቴ ሰራተኛ ጋር ጥላኝ ስትሄድ ወደ አዲስ አበባ እኔና ሰራተኛዋ ጎረቤት ቁጭ ብለን ፊልም እያየን ከዛ አስጠራኝ። ቀን ላይ ከብት ጠብቄ ከብቶቹን በስነ ስርዓቱ አስገብቼ ዘግቻቸው ነበረ። ከብቶቹን ከበረት ውስጥ አውጥቶ የት እንዳወሰዳቸው አላቅም። ወደ ሌላ ቦታ ወስዷቸው መጥቶ ከብቶቹ ጠፉ፣ ነይ እስኪ አፋልጊኝ አለኝ። ማታ ወደ 4 ሰዓት አካባቢ ማለት ነው። ከዛ እኔ ደግሞ ፍርሃቴ ምንድነው በቃ አንቺ ነሽ የጣልሻቸው ብሎ ይመታኛል ነው እንጂ ረስቼዋለሁ። ጭራሽ ዓመት ሙሉ ላስታውስ አልችልም። ከዛ መጨረሻ ላይ ምን ሆነ? እሺ ብዬ አብሬው ሄድኩኝ ወደ ጓሮ ማለት ነው። አብሬው ሲሄድ እውነትም ከብቶቹ የሉም። ግን እኔ እኮ አስገብቻቸዋለሁ ኤፍሬም፣ እኔ ያልጣልኳቸውም ስለው አይ እኔም አይቻቸዋለሁኝ፣ ግን በኋላ ላይ ምን እንደወሰዳቸው አላቅም፣ ሌባ መጥቶ ይሆናል ምናምን ብሎኝ ከዛ ወደታች ይዞኝ ወረደ። ወደታች ይዞኝ ወርዶ ምን ተፈጠረ? ቁጭ በያለኝ። ጫካ ነው፣ ባህር ዛፍ፣ ቡና፣ ማንጎ ምናምን ያለው ሰው የሰውን ድምፅ አይሰማም እዛ። ከዛ ቁጭ በይ ሊለኝ ከኋላ የሆነ ወደ መጣንበት እንዳንመለስ ወደ ሰፈር እንዳልመለስ ማለት ነው። ከኋላ ቆምን። ቁጭ በያለኝ ድንጋይ ላይ የሆነ ድንጋይ ነበር ማንጎ ስር። ከዛ ወደ ላይ ልመለስ አልችልም። ወደ ታች ደግሞ ምን ካነው በቃ ሰው አይኖርም ወደዛ አካባቢ በእኛ ጓሮ ወደ ታች ማለት ነው። ያለኝ አማራጭ እሱ ቁጭ ብዬ እዛ ከሚገለኝ መሮጥ ነውና ወደ ታች እየጮኩ ሮጥኩ። ጨለማ ነው፣ እሱ ባትሪ አብርቶ ይከተለኛል። ባህር ዛፍ ሲመታኝ ስወድቅ ስነሳ፣ ባህር ዛፍ ሲመታኝ ስወድቅ ስነሳ፣ በጨረሻ ላይ ቆንጥር ሰውነቴን እየቦጫጨቀኝ፣ ቆንጥር የሚባል ሾክ ሰውነቴን እየቦጫጨቀኝ መጨረሻ ላይ እልም ያለ ቆንጥር ውስጥ ገባው።
መሮጥ አልቻልኩም። ቆንጥሩ እዛው ይዞ አስቀረኝ። በጣም ወደ ብዙ አካባቢ ገባሁኝ ማለት ነው። ቢያንስ በትሪ ባይኖር እንኳን የሆነ ቦታ አደበቅ ነበር። ከዛ የዛን ሰዓት እዛው ያዘኝ፣ እዛው መታኝ፣ ደበደበኝ ምናምን ነገር እንትን አለኝ። በቃ በጣም እስከምቆስል ድረስ እስክደማ ድረስ በጣም ደበደበኝ። ቆንጥሩም ወድቄ ስነሳ የነበረውም ስሮጥ የነበረውም አለ አሁን ድረስ ያባንነኛል። እና ያ ነገር ሁላ ተፈጥሮ አለፈ፣ እግዚአብሔር ይመስገን። እና እንዳልሹ እንኳን ይሄ የስልኩና የድስቱ ምክንያት እንደውም በጣም ትልቅ ምክንያት ነው ለነሱ እንደውም ልልሽ ፈልጌ ነው። ከዛ መጨረሻ ላይ በዚሁ ወደ ጠፍቼ ወደ መጣሁበት ቦታ ተመለስኩኝ እልሻለሁኝ። ከዛ ሱስም ጀመርኩ። አቡዬ ማልዋሽሽ ተቀጥሬ የገባሁት ሺሻ ቤት ነው። የቤት ውስጥ ስራ ምሰራለሁኝ። ከዛ በኋላ ደግሞ እንትን ሰዓት ሲደርስ ከሰዓት በኋላ ደግሞ ሺሻ ቦታው ላይ ይሄ እሳት ማቀራረብ ምናምን እንደውም የመጀመሪያው ቤት እያለው እንትን አላልኩም ነበር። ከዛ ወጥ እሷም እህትየው የባለቤቱ እህት ከፍታብኝ ከዛም ወጣሁኝና ሌላ ቤት ገባሁ። የነሱ ተቀናቃኛለች፣ እሷ ጋር ወስደው አስገቡኝ። ሰዎች ስለኔ ሲያወሩ እንደዚህ ሲያደንቁኝ ምናምን ትሰማ ነበርና እሷም ትጓጓ ነበር እሷ ጋር እንድሰራ። ተነስቼ እሷ ጋር ገባሁ። እሷ በጣም ጥሩ ነበረች። እውነት እንደ ልጅ ትቀጣኛለች፣ እንደ እናት የሚያስፈልገኝን ነገር ታደርገኛለች። እና በጣም ከሁሉም ማረሳላት ፓንት እንትን ለማለት ብዬ ታፍራለች፣ ገና ልጅ ስለሆነች ምናምን ብላ አብራኝ ሄዳ ሱቅ ፓንት አብራኝ የገዛችልኝን ጊዜ መቼ ማረሳውም። እና ያ ነገር ሆነ። መጨረሻ ላይ ሱስ አስጀመረችኝ። እሷው ራሷ በቃ ገፋፍታኝ እንትን አለችኝ። ያው ከክፋት ነው ብዬ አላስበውም፣ ያው ጥሩ ባይሆንም እንደሷ እንትን በሷ እንትን ስረዳው። ከዛም መጨረሻ ላይ ከዛም አልፎ ተርፎ ደግሞ በቃ ከሌሎች ወንዶች ጋር እንትን እንድወጣ ምናምን ተገፋፋኝ ነበረ። ከዛ ያ ነገሮች ሲሆኑ መጨረሻ ላይ እሷ ቤት የሚጠቀም ከስተመር ደግሞ ነበረ። እንግዲህ 14 ዓመቴ ነው ብዬሻለሁ አያቴ ስትሞት። ከዛ ወደ 15 ልገባ ምናምን አካባቢ ማለት ነው እሷ ቤት ደግሞ የገባሁት። ከዛ መጨረሻ ላይ እንደዛ እያደረግኩኝ እሷ ጋር የሚመጣ ሰው ደግሞ ነበረ። በጣም አይናፋር ነው፣ ቀና ብሎ አያወራም፣ አያናግረኝም ምናምን። በጓደኛው ነው በቃ የሚያስወራኝ። በጓደኛው እንዲወዶሽ እንዲፈልጎሽ እንዲሆኖ እምቢ ስል ስሸሽ ቆየው። መጨረሻ ላይ ከእሷ ጋር ግፊቱ እንደዚህ ከሌሎች ከተለያዩ ወንዶች ጋር እንትን የማለቱ ነገር ምናምን ሱሱም አንዳንዴ ካፌ አውጥቼ ባፌ ነው የምታጎርሰኝ እንትን እንዳልጥለው ተቀብያት ምናምንና ካፌ ማውጥቼ አንዳንዴ ተደብቄ የምጥልበት ጊዜ አለ፣ አንዳንዴ የምቅምበት ጊዜ አለ። ግን ጠልቄ ወደ ሱስ ውስጥ እንዳልገባ እፈራለሁ። ከዛም አልፌ ተረፌ ደግሞ የማንም መጫወቻም እንዳልሆን እፈራለሁኝና ይሉም ነበረ ደግሞ በቃ ያው ዞሮ ሺሻ ቤት አካባቢ ተሰራለች የሚባል ወሬ እንትን ሲባል በቃ ዞሮ በቃ ሴተኛ አዳሪ ሆናለች ተብዬ ነበር። በቃ በአካባቢው በሀገሩ ሰው ሁላ በጠቅላላ ስሜ ጠፍቶ ነበረ። ከዛ መጨረሻ ላይ ከዛም ወጣሁኝ። የሆኑ ልጆች ነበሩ፣ ከነሱ ጋር ተከራይቼ እነሱ ጋር ተጠግቼ መኖር ጀመርኩ። ስራ የለኝም። በኋላ ላይ እነሱ እየከፈሉ ሲኖር አብረን እየበላን ምን እያልን ቆየን። መጨረሻ ላይ እንዲህ እየተሽለኮለኩ ያለሁበት ሁኔታ አስፈራኝ። በቃ ወይ አንዱ መጫወቻ ሆናለሁ፣ ወይ ሱስ ውስጥ ጠልቄ ገብቼ እንዳልሆኑ ሆናለሁ፣ ወይ ደግሞ እንደተባለውም ደግሞ በቃ ሴተኛ ዳር ይሆናል የሚለው ነገር አስፈራኝና በአጋጣሚ ከዛም እንትን ባልኩበት ለካ የአያቱ ሰፈር አካባቢ ነበር እኔ የገባሁት። እሱንም ጭምር ማግኘት አልፈለኩም ነበር። የአያቱ ሰፈር አካባቢ ነው ለካ የገባሁት የሰውየው ማለት ነው። ከዛ መጨረሻ ላይ ድንገት ተገናኝተን እስኪ ቢያንስ አንድ ቀን እንኳን እናወራ ምናምን ሲለኝ እሺ ብዬ ተገናኝቼ ሄጄ አውርቼው እያወራን መሸ። መጨረሻ ላይ የሚሸኘኝ አስመስሎ በሌላ መንገድ ምናምን በማላውቀው መንገድ ምናምን ነገር እያደረገ ወስዶ እናቱ ቤት ይዞኝ ሄደ። እናቱ ቤት ይዞኝ ሄዶ አደርኩኝ። ከዛ ነጋ ማለት ለብቻ የራሱ ክፍል አለው። እናቱ እንዳታየውም በጀርባ ነበር ይዞኝ የገባው ማለት ነው። ከዛ እዛ አደርኩ ምናምን ነገር። በማግስቱ ከእናቱ ጋር አስተዋወቀኝ። ከዛ በቃ እንዳሁኑ ደፍሬም እንደዚህ አልናገርም እና መውጣትስ በቃ በጣም ፈሪ ነበርኩኝ። እና ማለት እንትን በጸብ ዙሪያ በምናምን ዙሪያ እንደኔ ደፋርም እንደኔ ጉልበተኛም የለም። ግን በእንደዚህ አይነት ዙሪያ እንደዚህ እንትን ብሎ ማውራት የውስጤን ገልጬ መናገር አልችልም። በቃ ብፈልግም አልፈልግም ነው በቃ ምንም እንትን አልልም ነበር፣ አላወራም ነበር። እና ሄዳለሁ መሄድ ፈልጊያለሁ፣ ግን ሄዳለሁ ማለት ፈራሁ እና ዝም ብዬ ሁኔታውን መጠበቅ ጀመርኩኝ። ከዛ ከእናቱ ጋር እንዲህ በጨዋታ ስናወራ የዛኑ ቀን እኔ እየመጣች የምትሄደዋ እንደዚህ ጓደኛ ብለክ እየመጣች የምትሄደዋን አልፈልግም፣
ምናምን ብዬ እንትን እያልኩት ነበረና ተስማምታችሁ እንደመጣሽ ተስፋ አደርጋለሁ ምናምን እዚሁ እንደምትቀጥይ ምናምን ብላ እንትን አለችኝ። ያለውን ነገር አወራው እና የልጅነት ነገር ሆኖ ደግሞ ምን አደረኩኝ? በቃ ስለኔ ሲጠይቁኝ ያለውን ነገር ነገርኳቸው። ከቤተሰብ ዙሪያ ያለውን ምኑን በቃ እንዲረዱኝ ያለውን ነገር እንትን ሆኖ በዛ ላይ ደግሞ 15 ዓመት የነበረ ነገሮችን ያን ያክል ማገናዘብም አልችልም። ብቻ በቃ ስለ ቤተሰብ በቃ በቤተሰብ ዙሪያ ያለውን ነገር በጠቅላላ ያለውን አወራዋቸው። እርግጥ በትክክለኛው አይነገርም፣ በቃ ያስንቅሻል። ከዛ በጣም ትፈራኝ ነበር ነገሩ። በቃ አመታት ነጎዱ። እንደዚህ ማለት አመታት አልኩኝ ብቻ ብዙ ወራት ሆኑ እና ወጥቼ ከዛ እዛው ቀረው። በቃ እኔ እዛው ቀረው። ወጥቼ ደግሞ በቃ መከላከያ ምናምን መጠቀም ፈለግኩኝ። ከዛ ያም ፈራው ወጥቼ እጠቀማለሁ ማለት ነው። እና ተራ በተራ ይጠብቁኝ ነበር እናቱና እሱ አብዛኛው ጊዜ ተራ በተራ ይጠብቁኝ ነበረ። ዝም ብዬ ወጥቼ ተነስቼም አልችልም። ደግሞ ነውር ነው ደግሞ በቃ በክፍለ ሀገር ደረጃ እንዲሄዳለሁ እንደዚህ ነው እንዲሁ ነው ብለሽ እንትን ካላልሽ ነውር ነው። በዛ ላይ የሚሄድበት ቦታም ደግሞ አልነበረኝም ሰበብ ሰጥቼ እንዳልወጣ ከቤት። ከዛ አንዲት ነርስ ነበረች እነሱ ግቢ ተከራይታ የምትኖር፣ እባክሽ እስኪ መከላከያ አምጪልኝና እንትን ልበል አልኳትኝ። ከዛ እነሱ ያውቃሉ ስትለኝ አይ አያውቁም፣ ግን አሁን ላይ በቃ መከላከያ ያስፈልገኛል፣ እነሱ ደግሞ እንድጠቀም አይፈልጉም ምናምን ነገር አልኳትኝ። ከሁኔታቸው ነው እንጂ የተረዳሁት እኔም እንትን አላልኩም፣ አላወራውም ስለዚህ ነገር ማለት ነው። ከዛ መጨረሻ ላይ እሷ ነገረቻቸው። እንደዚህ እኮ አለችኝ እንዴት ይሻላል ብላ ስትነግራቸው እንዲሽ ብለሽ እንዳሰጫት እንዳታመጪ የተለያየ ሰበብ ፈጥረሽ እንትን በይ ምናምን ብለዋት፣ እሷም የለም አልመጣም እንዲሆኖ እያለችኝ ቆየው። በዛ መሃል በወዴ ቀረ። አረገዝኩኝ። የመጀመሪያ ልጄን በ16 ዓመቴ ወለድኩኝ ማለት ነው። በ16 ዓመቴ ወለድኩኝ። በኋላ ላይ በቃ አብዛኛው ነገር ብዙም ስምምነት አልነበረም ምናምን ነገር ምን ሆነ፣ በፊት ለካ ለኔ ፍቅር ሳይሆን የነበራት እናቱ ፍራቻ ነበር። በቃ ቤተሰቤን የኛን ቤተሰብ ስለሚሉ ስለምትፈራ ነበር ለካ የምትሽቆጠቆጥ ፍቅር የምታሳይ ምናምን የነበረው። በኋላ ላይ ግን በእኔና በቤተሰቤ መካከል ጥሩ ነገር እንደሌለ ስታቅ መናቅ፣ መጥላት፣ እንትን ማለት ምናምን እንደ ሚስት ሳይሆን እንደ ሰራተኛ፣ ሰራተኛ ማግባብ አለው እንደ ባሪያ ማየት ጀመረች። ከዛ እና የኔ እርግዝና ደግሞ ምንድነው እንቅልፍ ነበር የሚጥልብኝ። እተኛለሁ በቃ በጣም ረጅም ሰዓት እተኛለሁኝ። ምንም አያምረኝም፣ ምንም አያስጠላኝም፣ ምንም ነገር አያስፈልገኝም፣ ብቻ እንቅልፍ አትከልኪኝ። እና እሷ ደግሞ ያንን አትፈልግም። ከዛ ልብሴን አላጥባለች፣ ቡና አላፈላለች ምናምን። ትንሽ ነገር በተጣላን ቁጥር ደግሞ ተደውሎ ወዲያው እንግዲህ እናቴ መጣች እርጉዝ ሆኜ። ከዛ ሁሉ በፊት ያው ሌላ ጊዜ ስንጣላ ምንም እንትን የለም ነበረ ሽምግልና። ይሄ ምንድነው አሴና የሚባል አለ በኦሮሞ ባህልና፣ ወይ አሴና ነው የምትወጪው። አሴና ስትወጪ በአገር ባህል እንትን ከተቻለ ከቤተሰብሽ ቤት ነው በትዳር የምትወጪው። ካልተቻለ ደግሞ አሴና ለቤተሰብሽ ጥሎሽ እንደዚህ እንትን ምንድነው ብር ምናምን ጋቢ ምናምን አስቀምጠሽ ተደብቀሽ ትወጫለሽ ማለት ነው። ለአንድ ጓደኛሽ አማክረሽ ከዛ በኋላ እርቅ ይፈጸማል። ጥሎሽ ተደርጎ ምናምን እና እኔ ምንም ነገር የሆነ ነገር የለምና እነሱም እንደዚህ ይሁን ምናምን ዝም ብለን 500 ብር አድርገን እንደዚህ ምናምን ሲሉ፣ አንደኛ የብሩም የምኑም ነገር አያስኬድም፣ መጠኑም በጣም ትንሽ ነበረ። ሁለተኛ ደግሞ ምንድነው ለየትኛው ቤተሰቤ ነው የሚላከው? እናቴ እንደነገርኩሽ ናት፣ አጎቶቼ እንደዛ ለማን ነው የሚላከው? ስለዚህ አያስፈልግም አልኳቸው ማለት ነው። አያስፈልግም ብዬ በዛው ቀረሁኝ። ከዛ እናቴና ሁለት አክስቶቼ በሰው ተነግሯቸው ፍለጋዬን ወደዛ አካባቢ መጡ። ሲመጡ ተደበቅኳቸው። ተደብቄ እያየሁ ትንሽዬ ልጅ ይዘው መጥተው ነበር፣ የአክስቴ ልጅ። እሷ አየችኝ። እሷ ስታየኝ ዝም በይ አልኳት። በእጄ ግን ተናገረች። ስትናገር መጣች። መጨረሻ ላይ ምን ሆነሽ ነው ምናምን ነይ ውጪ ምናምን አሉኝ። እሺ ብዬ ወጣሁ። ከዛ እንዴት እንደዚህ ይደረጋል ወይ ለምንድን ነው እንትን ያደረግሽው ምናምን ላስትለኝ እናቴ አልፈልግኝ፣ በቃ እናቴ አይደለሽም አልፈልግሽም፣ እናት እንደዚህ አይደለችም አልኳትኝ ማለት ነው። ከዛ በዚሁ እናቴና አንዱ አክስቴ በጣም ሰደቡኝ ምናምን ነገር። አጋጣሚ ሆኖ ደግሞ የሱ አያት ነበረች እዛ በር ላይ ቁጭ ብላና እናንተ ምን ይሁን ብላችሁ ነው ልጅቷን የምትሰድባት? ሂጂ ግቢ ቀጥ ብለሽ ወደ ቤት ስትለኝ እሺ ብዬ ገባሁ። ከዛ አያቱንም ጭምር ተሰዳደቡ። አንደኛዋ አክስቴ ብቻ ናት በቃ እስኪ
ያለውን ነገር ተረጋግታችሁ እንትን በሉ። ከጅምር ጀምሮ ያለውን ነገር ታውቃለች ያቺኛው አክስቴና ማለት የሩቅ ቤተሰብ ናት፣ ግን እንደ ቅርብ በቃ እንደ አክስቴ ነው ማያት እና የአባቴ እንጀራ እናት ያሳደገቻት ነች እሷኛዋ ማለት ነው። እና እንደዛ ተፈጠረ። መጨረሻ ላይ ተመልሰው በዛው ገቡ። ወደ ቤትም ሳይገቡ ስምምነትም ሳይፈጠር በዛው ገቡ። ከዛ የሆነ ጸብ ሲፈጠር እንዴት እንደሆነ አላውቅም፣ በሰው ስልክ አግኝተው ለዛች ለአክስቴ ተረጋግታ እንትን ያለች ላልኩሽ ለሷኛው አክስቴ ደውለው እንትን አሏት። ይሁን ራሷ መታዩን እንደዛ ነገር ይመስለኛል። መጣች፣ ያለውን ነገር አወራን፣ ስምምነት እንዲወርድ ተነጋገርን ምናምን ነገር። እሺ ችግር የለውም አልኩኝ። አውርታኝ ገባች አክስቴ። ከዛ በሌላኛው ጊዜ መጣች እናቴ። መታ አወራን ከእናቴ ጋር። ለምንድነው እንዲያረግሽው? ለምንድነው እንዲያልሽኝ? ነገሮችን ታውቂያለሽ፣ ምን ስታረጊ እንደነበረ፣ እንዴት ሲሆን እንደነበረ። የሚገርምሽ በእንትን ነበር መታ የነበረው አህያ የሚጫንበት መጫኛ አለ ገመድና እሱን 4-5 ቦታ አጥፋ ነበር የምትመታኝ የነበረው። በር በመዝጊያ መቀርቀሪያ ነበር የምትመታኝ የነበረውና ሳነክስ ከዛ ተነስቼ ሳነክስ ራሱ እንዴት ታነክሻለሽ? ሰው እንዳይልሽ ሰው እንትን እንዲልልሽ ነው ወይ ተብዬ ሁላ ድጋሚ ይመታ ነበረ። እና እጄንም ውሃ ደፋሽ፣ በቤት ውስጥ ውሃ ተደፍቶብኝ ውሃ ስቀዳ እጄን መዳፌን ተቃጥያለሁ። ከዛ በቃ ከዛ ማለት እንዳትፈርዱብኝ ብዬ ነው ወደ ኋላ እየተመለስኩኝ። እናት በዚህ ልክ አትጠላም፣ እናት በዚህ ልክ አትዋረድም እና ለዛ ብዬ ነው ወደ ኋላ እየተመለስኩ ያለሁት። ከዛ ምን ተፈጠረ? ለምንድነው እጇን ያቃጠልሻት ተብላ ስትጠየቅ አያቴ ልትከሳት ምናምን ስትነሳ አንቺ በስርዓቱ ያላሳደግሻት ልጅ ታዲያ ሰርቃለች። ግን ውሸት ነበረ። ውሃ ነበር የደፋሁት። ውሃ ከገጠር መተን ደክመን ነው ከሙሉ ጀሪካን ውስጥ ከሞላ ጀሪካን ውስጥ ውሃ ስቀዳ አቅም አንሶኝ መሬት ላይ የተደፋው። ከዛ በሌላኛውና የመዳፌ ላይ መዳፍ ስለሆነ ጠፋ፣ ምልክት አልያዘም። በሌላኛው ጊዜ ሌሊት ነው እንጀራ የምትጋግረውና እናቴ የሽያጭ እንጀራ ለመጋገር በማስታጠቢያ ቆሻሻ ውሃ ንጹህ ውሃ ያገኘችውን ይዛ ትሄዳለች እሳት ለማጥፊያ። ከዛ ሌሊት ላይ ከእንቅልፌ ስነሳ ከውጪ ዘግታው ነው የምትሄደው። ያው እንዳልፈራ ይሁን እንዳልጠፋ ይሁን ብቻ አላቅም። ከውጪ ዘግታው ሄዳለች እና ማስታጠቢያውን ይዛ ሄዳለች። አፈር ነው መሬቱ። ሽንቴ መጥቶ ተነስቼ መሬት ላይ ሽንቴን ሸናው። ከዛ በዛ ምክንያት ታፋይ ላይ ቢላ አግላ በቢላ አቃጥላኛለች። አሁንም ድረስ አለ ጠባሳው ማለት ነው። እና ያ ነገር ነው። አጎቴም ደግሞ ልክ እንደዚሁ እዛው ታፋይ ላይ እሷ ከማቃጠሏ በፊት 4ኛ ክፍል ብቻ የሆነ ላይ ሆኜ ወርቅ ጠፋ ብሎ ያን ወርቅ ደግሞ ምንድነው የሆነው? ተጣልተው አጎቴና ሚስቱ ከቤት ጠፍታ ነበረ። ከቤት ጠፍታ መጨረሻ ላይ እርቅ ሲመጡ ወደ ቤት ስትገባ ይመስለኛል በዛ አጋጣሚ ቸጉራት ምንም ይሁን ተጠቅመዋለች። ያ ወርቅ ይሁን ደግሞ ሌላ መላምቴ ደግሞ ምንድነው የአያቴም ወርቅ ጭምር እሷ ጋር ነበር። የአያቴን ላለመመለስ ይሁን በዛው በቸግሯት ተጠቅማበት ይሁን አላቅም፣ መታ ወርቅ ጠፋኝ። አንዴ የኔ ስም ጠፍቷል፣ እሷ ናት በቃ። ከዛ የሚገርምሽ 2 ወር የምበልጣት ልጅ አለች፣ ያጎቴ ልጅ አብረን ያደገንና እሷ ጭምር ሁላ ነገረቻት። እንዴት የፈለገ በሳንቲም በ10 ቤት በ5 ቤት ብር ታንሳ እንጂ እንዴት ወርቅን የሚያህል ነገር እንዴት ታነሳለሽ ብለሽ ትገምቻለሽ? ምንም ቢሆን እኮ ልጅን መሆኗን አትርሺ ትላታለች ማለት ነው። አረ በጭራሽ ምናምን ነገር። ከዛ ጠዋት ላይ ከእንቅልፌ ቀስቅሶኝ ማለት ትምህርት ቤት ልሄድ ተዘጋጅቼ ወደ መኝታ ቤት ጠራኝ። ወደ መኝታ ቤት ሄድኩኝ። ጠየቀኝ። ኧረ እኔ ምንም አላየሁም አልኩት። መጨረሻ ላይ ሄዶ ወደ ኩሽና ገብቶ ቢላ ይዞ መጥቶ ታፋዬን ወጋኝ ማለት ነው። እና ያ ሲሆን ከመወጋቴም በላይ ምንድነው አለመከልከሏ። እያየችው ነው ቢላውን ይዞ ሲሄድ ምናምን። እሺ እሱ ለማስፈራራት ነው፣ አስፈራርቷት ሊተው ነው ብላ ታስብ። ከዛ እንደዛ ደም እየተንጠባጠበ ሄድኩኝ ትምህርት ቤት ማለት ነው በጨርቅ አስሬው። እና ምንድነው ያለችኝ? ለቤተሰብ ለማንም ሰው እንዳትናገሪ፣ ቤተሰብ እንዲቆራረጥ እንዲገደደል ካልፈለግሽ በስተቀር እንዳትናገሪ ያለችኝ። እሺ ብዬ ዝም አልኩ። ያም አላሳሰባቸውም በቃ ሁለቱም የኔ መጎዳት ማለት ነው። ከዛስ ደግሞ አልታከምኩም። ከትምህርት ቤት ታክመሽ ነይ ተብዬ ጠየቁኝ። ሲጠይቁኝ አይ ህፃን ልጅ እንትን እያለ ነው የተወጋሁት ምናምን ነው ሁላ ያልኳቸው። እንከሳለን ትክክለኛውን ንገሪኝ ሲሉኝ ሁላ አይኔ ያልኩት ፈርቼ ይሁን ብቻ አላቅም በወቅቱ ለምን እምቢ እንዳልኩኝ። እና ከዚህ አንጻር ነው ጥላቻዬ። እና ያ ነገር ሆነ። በተለይ ከሁሉም ከአጎቶቼም ከምንም በላይ ለእናቴ ነው በቃ ጥላቻዬ ያደለው። ምክንያቱም በቃ እሷን አላቃትም፣ ፍቅር ነበር ከሷ መጠብቅ የነበረውና ያ ነገር ሆነ።
ከዛ እኔ እኮ እንድትስተካከይ ከጥፋት እንድትታረሚ ጥሩ ልጅ ሆነሽ እንድታድጊልኝ ነበረ ምናምን ነገር አለችኝ። ከዛ ይሁን ለማንኛውም ተባብለን በዛው ቀረ። ቀጠልን። ምን አልኩት ያለውን ነገር ነግሬያለሁ በቤተሰብ ዙሪያ እና እኔ ጋር መታ ትውለድ ማለቷ ስለማይቀር እንዳትፈቅድላት አልኩት። እባክህ እንዳትፈቅድ ለእናቱም ጭምር ነገርኩኝ። ከዛ ኧረ ችግር የለውም እኔም ከኔ እንድትለይ እንድትሄጂ አልፈልግም ምናምን ነገር አለኝ። እሺ አልኩኝ። ከዛ መጨረሻ ላይ ብዙም ሳይቆይ እንትን አለች። ምንድነው ያው እየዘለልኩ ነው መነግርሽ በመሃል ያው እንደዚህ ያለችበትን ምክንያት ሰበብ አድርጋ የወሰደችኝ ምክንያት አለ ምናምን ነገርና ነገሩ ረጅም በጣም እንትን እንዳይል ነው እየዘለልኩ መነግርሽና በሌላኛው ጊዜ ብዙም ሳይቆይ ልውሰዳትና እኔ ጋር እንትን ትበል ስትል እንዳልኩሽ ደግሞ ስምምነትም የለም። በቃ ከእናቱ ጋር አልስማማም። አብዛኛው ከሱ በላይ ከእናቱ ጋር ነው ማልስማማው። ከዛ መጨረሻ ላይ ክፍል ብቻ ነው እንጂ የተለያየው ማደሪያችን ብቻ ነው እንጂ የተለያየው ምግብ ምንም ሁሉም ነገር አንድ ላይ ነው። በቃ ውሏችን ሁሉ ነገር። ከዛ ያ ነገር ሆነ። እሱ ደግሞ እናቱ የምትለውን ነገር ይሰማል። በቃ የሆነ ነገር እንትን ማለት ፈልጎ እሷን ሳያማክራ አያደርግም። እሷ ደግሞ ያንን ነገር አትፈልግም። አታቅብጣት፣ አታጨማልቃት፣ ጉዳይዋ ነው ምናምን ነገር ነበር የምትለው። እና የሆነ ያለብኝ መጥፎ ባህሪ ደግሞ በቃ ምንም እንትን ተናግሬ ሰው አላስከፋም፣ ግን አኮርፋለሁ። በቃ 3 ቀን 4 ቀን ካኮረፍኩ ደግሞ ምግብ አልበላም። እርጉዞኝ 3-4 ቀን ድረስ አኮርፋለሁ፣ አልበላም ምግብ። ኩርፊያዬ ሲለቀኝ ነበር የምበላ የነበረው ምግብ ማለት ነው። ከዛ ያ ነገር ሆነ። መጨረሻ ላይ እናቴ ወሰደችኝ ወደ ራሷ። ፈቀደላት እሱ ትምጣና እኔ ጋር እንትን ትበል ምናምን ሲላት እንዴ ይሻላል እንደውም በእናት እጅ መታረስን የመሰለ ነገር የለም ምናምን ብሎ ፈቀደላት ማለት ነው። ከዛ እኔም ደፍሬ እምቢ ማለት አልቻልኩም። በቃ ፍራቻ ነው። በቃ ፈሪ ነኝ በቃ በጣም የነበርኩት። ከዛ እሺ ብዬ ሄድኩ እሷ ጋር። ከዛ እንትን ስባል ያ ሲያመኝ ሐኪም ቤት ሲሄድ ምናምን እንትን ትንሽ ያስቸግረኝ ነበርና ይሄ ምን የውሸት ምጥ ነው የሚባለው ለፍጀሌ ይባላል በኦሮምኛና ያ ነገር ሲጀምር ሄር ነበረ። ሃይላንድ ውሃ ተጠጣ፣ ጎመን ትብላ ምናምን ተብሎ ጎመን እንደው ቅጠል ዝም ብሎ ከውጪ ታርሞ ተቦጭቆ የሚመጣ ቅጠል እስኪመስለኝ ድረስ በጣም እንትን አልኩኝ። ያው እጠቀማለሁ። ውሃ አትቆጥቢም ውሃ ጥብ እና እየቆጠብሽ ተጠቀሚ አለኝ ማለት ነው የሆነ ጊዜ። ከዛ በጣም ተናደድኩኝ። እንዴት ነው ውሃ ጥም እየቆጠብሽ ተጠቀሚ ልትለኝ የምትችለው? የተሻለ ነገር ብታረግ ምን ልትል ነው አልኩኝ። በዚሁ እንትን አልኩ። በቃ አልፈልግም ካሁን በኋላ አታምጣልኝ አልኩት። ውሃ እያፈላው በባልዲ አርጌ እንትን አርግ ነበረ። ባልዲ ውስጥ በባልዲ ውሃ ሞልቼ ያን ያፈላሁትን ውሃ በሃይላንድ ጨምሬ እዛ ውስጥ አርጌ ሲቀዘቅዝልኝ መጠጣት ጀመርኩኝ። ከዛ እንደዛ እያልኩ የመውለጃ ጊዜ ሾተ ላይ ያለባት ተባለ። ከመጀመሪያም ነግረውናል፣ ግን በቃ እሱም ችላ አለ። እኔም እንዴት እንደሚሆን አላቅም ምናምን ነገር። ከዛ ክትባት መከተብ አለባት ምናምን ተባለ። መውለጃ ጊዜ ደርሶ ወለድኩ። ስወልድ መጣ። ከዛ በኋላ ሾተ ላይ ያለባት አሉ ሐኪሞቹ። ምንድነው በ72 ሰዓት ውስጥ መከተብ መውሰድ አለብኝ ያን ሾተ ላይ መርፌ፣ ካለበለዚያ አይሰራም 72 ሰዓት ካለፈ። ከዛ እዛ ደግሞ የለም ተባለ። የለም ሲባል መጨረሻ ላይ እናቴ ወደ ሌላ አካባቢ ይዛኝ ለመሄድ ተነሳች ማለት ነው። ወደ ለቀምታ አካባቢ እዛ አለ ምናምን ሲሉ፣ ከዛ አንዴ ግማሹ 7000 ግማሹ 6000 8000 ይላሉ ሐኪሞቹ ውድ ነው ብለው ማለት ነው። ከዛ በዛ መሃል ምንም ሳይናገር ተነስቶ ሹልክ ብሎ ወጥቶ ሄደ ማለት ነው። አጥሚትና ምሪንዳ ምናምን ይዞ መጥቶ ነበር። እሱን ቁጭ አድርጎ ድምፁን አጥፍቶ ሹልክ እንደ ስልክ እንደሚያወራ ሰው ወጥቶ በዛው ቀረ። ከዛ ወዲያውኑ ሌሊቱን ነበር የወለድኩት እኔ። እሱ ጠዋቱን መጣ። እሱ ከሄደ በኋላ በእንትና አድርገውኝ በአምቡላንስ ጠርቶ ተባብሮኝ ነው። ያው ሐኪሞቹም አስተማሪዎቹም እኛ ግቢ ነው ተከራይቶ የሚኖሩት የነበሩትና እጃቸው ላይ ስላደኩኝ እንደ ልጅ ነው በቃ ያውቃሉ ያለውን ነገርና ትላንት እጃችን ላይ ነበረች ዛሬ ከመቼው ደርሳ ወለደች ምናምን ብለው እንትን ብለው በትብብር ነው እንጂ አይቻልም ነበር። አምቡላንስም ተባብሮ አምቡላንስ መጥቶልን ወደ ለቀምት ሄደን በ3000 ብር ተገኝቶ ተከትቤ መጣሁ እና ስልክ ስትደውልለትም አያነሳም ነበረ እናቴ ስልክ ስትደውልለት ማለት ነው። ከዛ መጨረሻ ላይ ገባን ማታውን እና ትንሽ ጫፍ ካገኘች በቃ ቀኑን ሙሉ ነው ስትናገር ስትነዛነዝ
ምን ስትል የምትውለው ማለት ነው። ከዛ መጨረሻ ላይ እንትን ተፈጠረ። ምንድነው ይሄን መንገድ አገኘች። እየተጨቃጨቅን እንዲሁ እንትን እያልን ገባን እና እናቴ ጋር መሆንም አልፈለግበት ምክንያት በቃ ጭቅጭቅም ዱላም ምናምን ይኖራል ብዬ በማሰብ ነበረ። እና የሚገርምሽ ሳኮርፍ በነበረበት ሰዓት ምግብ ሳልበላ ስቆይ ስለነበረ በአንድ በኩል የጠቀመኝ እናቴ ጋር መሆን ምንድነው የተወሰነ በቃ ምግብ በግድ ታበላይ ነበር። እየመታችኝም ቢሆን እዚህ ታፋዬንና እጄን እዚህ ጋር ማልጎዳበት ቦታ ላይ እየመታችኝ እበላ ነበር እሷ ጋር ምግብ እንጂ 2:30 ምናምን ነበር ልጁ የሆነው እና እዛ በቀጥዬ ቢሆን ኖሮ ከዛ በታች ይሆን ነበር፣ ይጎዳ ነበር፣ ልጁም ይጎዳ ነበር። ከዛ በዚሁ መጨረሻ ላይ እና ገባን። አጥሚት እያፈላችልኝ እንዴት ነው አሁን ከዚህ በኋላ እሱ ጋር የመመለስ ሐሳብ አለሽ ወይ? ሐኪም ቤት ውስጥ ሆኖ ጥሎሽ ሄዷል እና ምን አይነት ሰው ነው ምንድነው ምን ማለት ነው ምናምን ብላ በጣም ጮሃ አብዳ ከዛ አልኳት ምንም ቢሆን እንትን ነው እዚህ ጋር ውዬ ምንድነው ከመጀመሪያውም ቢሆን ከመጥፎ ነገሮች ለመሸሽ ስል ነው እንጂ ፍቅር ኖሮኝ አልነበረም ያገባሁት ከመጀመሪያው። ያም ከሆነ በኋላ ደግሞ ትዳር ነው ብዬ አንዴ ገብቼበታለሁ እና አልፈልግም ባልፈልግ ራሱ እናቴ ጋር የመሆን እድል ነው ያለኝ። እናቴ ጋርም ደግሞ መሆን አልፈልግም። በዛ ላይ ያገሩም ሰው ደግሞ ማግባቴን ስለማያውቅ ዲቃላ ነው ብሎ መጠቋቆሚያ ነው የሚያደርገኝ። ዲቃላ ወልዳ እንዲሆነ ከመጀመሪያውም እንደዚህ በቃ አንዴ ስሜ ስለጠፋና ያ ነገር ሆነ። በኋላ ላይ እገባለሁኝ በቃ እኔ ወደዋለሁ፣ ምንም ቢሆን ባሌ ነው ወደዋለሁ፣ ስለዚህ እገባለሁ አልኳት ማለት ነው። ከዛ እንግዲያውስ እኔ ለወንድ ብለሽ እኔን ጥለሽ እኔን ረግጠሽ እኔን ቃል እንትን ብለሽ የምትሄጂ ከሆነ እናያለን። እሱ ዛኪን ቤት ውስጥ ጥሎሽ ሄዶ እንዴት ነው አንቺ ገባለሁ የምትይኝ ምናምን። ከዛ መጨረሻ ላይ እንትን አልኩኝ በዚህ ነገሮች እና እውነት ለመናገር በጣም አርሳኛለች። በጣም በቃ በምግብ ዙሪያ ግን ምግብ በቂ አይደለም። ጭንቅላትሽ ካልተጠበቀልሽ እሷ ስትወጣ እኔ ማልቀስ ነው ስራዬ። ቤቲ ተቋርጠሻል። በጣም ከባድ ንግግሮች ናቸው። ቃላሽን ነው የሚባለው። በጣም ከአይምሮ በላይ የሚከብዱ ለመናገር የሚከብዱ ቃላቶች ነው። አይሰማም ማሮ እኔ እመታሻለሁ። ውጪ ብያለሁ። በሩን ዝጊ። ተጫወቺ በቃ ወደዚህ አትምጡ። እዚህ መደበቅ አይቻልም። ይሰማል አቡዬ? ይቅርታ እሺ፣ ይቅርታ። አንዳንዴ ተቆራረጫለሽ እና በቃ እንባዬን ነበር የምጠጣ የነበረው እኔ አራስ ቤት ውስጥ እሺ፣ አራስ ቤት ውስጥ ሆኜ እንባዬን ነበር የምጠጣው። እሷ ስራ ስትሆን ደግሞ በቃ ልጆች ምናምን እኔ ጋር የሚሆኑ ከስንት አንዴ ይገኛል፣ ከስንት አንዴ አይገኝም። ብቻዬን ነበር እዛ ግቢ ውስጥ መሆን። ግቢው ሰፊና ትልቅ ነው። እዛ ነበር መሆን የነበረውና መጨረሻ ላይ እሷ ሳትኖር ማልቀስ ነው በቃ የኔ ስራ ቀኑ ሙሉ። በጣም ላይምሮ የሚከብድ ልትቋቋሚ የማትችያቸው ነገሮች ናቸውና ያ ነገር እንጂ በእንክብካቤ በጽዳት ዙሪያ በምግብ ዙሪያ በምናምን በቃ ማንም አይላትም። ግን ችግሩ ጭንቅላትሽ ላይ ከተነካ ዜሮ ነው ሁሉም ነገር እና ያ ነገር ሆነ። በስተመጨረሻ እሱም መምጣት ጀመረ። በኋላ ላይ መምጣት ጀመረ። ሲመጣ እሱንም ያው ያደረገው ነገር ትክክል አይደለም። እንደዚህ ሆኖ ነው እኮ ብር አጥቼ ነው ምናምን ብሎ እኔን አግባባኝ። እሺ ይሁን ያጋጥማል። ቢሆንስ እንዴት አሳልፈ ትሰጠኛለህ? እንዴት ታዋርደኛለህ? እንዴት ታሳፍረኛለህ አልኩኝ። ከዛ እሱ ሲመጣ እሷ አተውም እንኳን መንገድ አግኝታ ጭንቅላት የሚነካ ነገር ትናገራለች። በኋላ ላይ እሷ ባለችበት ቦታ መምጣት ትቶ እሷ በሌለችበት እሷ ገበያ በምትሄድበት ሰዓት መምጣት ጀመረ። እሷ እንግዲህ እንጀራ ንግዱን ትታ ጤፍ መነገድ ጀምራለች ማለት ነው እናቴ። ከዛ እሷ በሌለችበት ቀን ይመጣል ምናምን ነገር። ከዛ መጨረሻ ላይ እሷ በሌለችበት ቦታ መምጣት ሲጀምር ደግሞ አሁንም ድጋሚ ሌላ ሁለተኛ ልጅ እዚሁ ሊያስረግዝሽ ነው ወይ ምናምን ብላ ማለት ጀመረች። ከዛ ያ ሁሉ ነገር አለፈ። 4 ወር ሙሉ ነው የታረስኩት እዛ እንትን ያልኩት አልጋ ላይ። ልክ ነሐሴ 30 ወልጄ ለገና ነው የተነሳሁት ከአልጋም ማለት ነው። እና በቃ ሰውነቴ አልጨመረም ምናምን ነገር እንደከሳው ምናምን የተነሳሁት እና አታስመሰገኝም ምስጋና ቢስ ምናምን ትለኝ ነበር። እና ያ ነገሮች ሆኑ። በስተመጨረሻ ምን ተፈጠረ? ገባው ክርስትና ተነሳ ምናምን ነገር። በስንት መከራ ከ6 ወር በኋላ ብሬን ሲሰጠኝ ነው የምትገበዩ። ብሬን
ሰጠኝ። አትገቢም አለችኝ። ከዛ እሱ ኬትም ብሎ ብር አድርጎ ሰጥቷት ተነስቼ ገባው አስገባችኝ። ከገባው በኋላ ልጄ አመት ሆነው እና ሁሉ ነገር በቃ ከዛ ምን ተፈጠረ? ትንሽ ነገር ስንጣላ ወዲያው ትመጣለች። እሱ የሆነች ነገር ተጣለች፣ የሆነ ኮሽታ ከተሰማ ወዲያው ትመጣ ነበር። ተደውለው ይጠሯት ነበረ እናቴን ማለት ነው። እና እኔ ደግሞ ለምንድን ነው ይሄ የሚሆነው? ለምንድን ነው የራሳችን ነገር የማይኖረን? ለምንድን ነው ሁሉም ነገር ቤተሰብ ምናምን ጋጋታ፣ ትጣያለሽ፣ ትታረቂያለሽ፣ በቃ ሁሉም ነገር ደግሞ በቃ ፈሱ ነው። እሷ ደግሞ ምን አገባ ካንተ ምን ጨነቀችልህ? ከሞላው ሌላ ሁለተኛ ልጅ ለመውለድ ከሷ ታስባለህ ምናምን አይነት ነገር የምትለው ማለት ነው። ከዛ ተነስቼ ከገባው በኋላም ደግሞ አብዛኛውን ጊዜ መጥፎ ምክር ምናምን ስትመክረው ስለኔ ምናምን ስትል እደርሳለሁ። በጣም አብዛኛውን ጊዜ አንዳንዴ ትቼ እመለሳለሁ። አንዳንዴ ደግሞ ጎበዝ ማዘር ጥሩ ነው ያደረጉት፣ ልጆትን ጥሩ ምክር እየመከሩ ነው፣ በርቱ ቀጥሉበት ብዬ ተነስቼ እገባለሁ። የዛን ሰዓት ይደነግጡና ሁለቱም ለማስተባበል ይሞክም። አቡዬ ቀጥ ብሎብኛልና አለው አለሽ፣ እኛ እየሰማንሽ ነው አለው። አዎ እሺ አቡዬ እሺ። እንትን ቀጥ ብለሽ ስትቀሪብኝ ነው እና በዚሁ ያ ሁሉ ነገር አለፈ። ከዛ የልጄ ልደት ቀን መጨረሻ ላይ ተጣላን። በዛው ወጣው ተለያይተን ቀረን። ከዛ መጨረሻ ላይ በቃ ለመክሰስ ሞከርኩኝ፣ በግፊት ምናምን ለመክሰስ ሞከርኩ። መክሰስም አልፈለኩም፣ ግን ሴቶችና ህጻናት ሄድኩኝ። ከዛ እንትን ተባለ። መጀመሪያ ምንድነው ቤት ተከራዩልኝ እና የተከራዩልኝ ቤት ደግሞ የአያቱ ጓደኛ ቤት ነበር። የሴት አያቱ ጓደኛ ቤት ነው። እውነት ለመናገር አያቱና ሁለት አክስቶቹ በጣም ነው የሚወዱኝ። በቃ ከእናቱ ጋር ብቻ ነበር መስማማት ያልቻልኩት። አመት ያክል ሆንን። በቃ ልጁ ተወልዶ ለአመት ያክል ከዛ በኋላ አልቻልኩም መቀጠልና ተለያየን። በዚሁ የአያቱ ጓደኛ ቤት ተከራይቶ አስቀምጦኝ እዛ ሆንኩኝ። እዛ ሆኜ መጨረሻ ላይ ሳሎን የለንት ማለት መግቢያ በር የለውም። በሳሎን ውስጥ አልፌ ነው ወደ ራሴ ክፍል የሚሄደው። ስወጣም ስገባም በሳሎን ውስጥ ነው አልፌ የምገባውና የምወጣው። በጣም ቁጥጥር ሆነብኝ፣ በእነሱ ቁጥጥር ስር ሆንኩኝ ማለት ነው። ስወጣም ስገባም የማረጋትን ነገር እያንዳንዱን ነገር ያውቃሉ እነሱ። ከዛ ስራ ለመስራት ሞከርኩ፣ አልቻልኩም። ምክንያቱም የአንድ አመት ልጅ ነው ያዝኩት። እናቴ ጋር መመለስ አልፈልግም። እናቴ ጋር መመለስ ሲኦል መስሎ ታየኝ። ነይ እኔ ጋር አለችኝ እናቴ። አልፈልግም፣ እኔ አንቺ ጋር አልመጣም አልኳት። ከዛ መጨረሻ ላይ የሆነ ስራ አገኘው። እንጀራ መጋገር ብዙም አልችልም ማለት ለቤት እሞክራለሁኝ፣ ለቤትም በደንብ አልችልም እንዳልኩሽ በልጅነት ስለሆነ እንትን አልኩት። ለቤትም በቃ ያው እኛው ለኛው ስለሆነ ችግር የለውም፣ ለክፉ አይሰጥም፣ እንደነገሩ አድርጌ ጋግራለሁ። ከዛ የሆነ ሬስቶራንት ሄጄ እችላለሁ፣ እንጀራ መጋገር እችላለሁ አልኳቸው፣ ሰው ይፈልጉ ስለነበረ። ከዛ እሺ ብለው እንትን አሉኝ። ከዛ አብክቼ ገባው። በሌላኛው ቀን አብሲቱን እነሱ ጣሉልኝ። ለመጀመሪያ ጊዜ እንትን በላ አደራረጉ እንትን ማለት ከዛ አስፊ ሲሉኝ እንዴት ላድርገው? በቃ በዛ ላይ የተወሰነ ይሻለኛል ያለ የነበረውና በእንጨት ነው ያለው። ማውጣቱ ማስፋቱ ሁሉ ነገር ከበደኝና በጣም ተናደደችብኝ። እኔ በቃ በድፍረት አደርገዋለሁ ብዬ ነበረ። ያን ቀን ምንድነው ያደረኩት? እሱን በቃ ስራ ስላገኘው ያዝልኝ። ከሰዓት ነበር ደግሞ ስራው ከ8 ሰዓት በኋላና እንጀራውን ጋግሬ እንትን ስል ወስደዋለሁኝ። ግን አንተ እስከዛ ድረስ አንተም ከቻልክ ማዘርም ከቻሉ እዛ አድርግልኝና እንትን እላለሁ፣ ከስራ ስወጣ ልጁን ወስዳለሁ አልኩት። እሺ ብሎኝ እዛ ውዬ ምናምን ነገር ሴትዮዋም ተናደደችብኝ። በጣም አበላሸሽብኝ የማትችውን ነገር ምናምን ብላኝ ይቅርታ ጠይቄ ተነስቼ ወጣሁ። ወጥቼ ወደ ቤት ሲሄድ እሱም የለም ልጁም የለም። የልጁን ልብስ ምናምን ወስዶ ሄዷል ወደ ቤት ማለት ነው። ከዛ ቀጥ ብዬ ሄድኩኝ፣ የነበርንበት ቤት እናቱ ቤት ሄድኩኝ። ስሄድ ክፍላችን ሲሄድ ዝግ ነው ተቆልፏል። ከዛ ወርታች ተመልሼ መጥቼ እንትን ስል አየኝ። አይቶኝ በሩን ዘጋው ሮጦ በሩን ዘጋ። ከዛ መጨረሻ ላይ ታግለን መጨረሻ ላይ ከፈተ ነበረ። ምክንያቱም እንዳየኝ በሩን ስለሆነ ተወርውሮ የዘጋው።
ከዛ መጨረሻ ላይ እንደዛ የተጨቃጨቅን የገበያ ቀን ነበር። ወደ አስፋልት ወጣን። ከቤትም አልፈን በቃ ትቶ ሊወጣ ሲል ነው ተከትዬው ወጣው። ልጄን አምጣ፣ በተረፈ መገዳደል ነው የሚሆነው። የፈለገ ከዚህ ጋር ኢሳይ ይነሳል እንጂ ልጄን ታመጣለህ። ከዛ ተባለ። መጨረሻ ላይ ሊመታኝ ያዘኝ። እኔም ዘልዬ እዚህ ወደ ጡቱ አካባቢ ነከስኩት ምናምን። እዛ እናቱም መጣች፣ እሷም ተደረበች ምናምን። ያ ነገር ተፈጠረ። መጨረሻ ላይ ፖሊስ ጣቢያ እንሂድ አለኝ። አዎ እንሂድ አልኩት። ለካ እሱ አስቀድሞ ልጁን ከኔ ወስዶ ምን ብሎ እንዳመለከተ አላውቅም፣ አስቀድሞ አመልክቷል። ልጁ ደግሞ እዛ ቤት የለም። ለካ አያቱ ጋር ያስቀመጠው ልጁን ራሱ ማለት ነው። ከዛ መጨረሻ ላይ ፖሊስ ጣቢያ ሄድን። ፖሊስ ጣቢያ ስንሄድ እንትን ሆነ። ምንድነው ወዬ እንዳታቆሚሽ፣ በዚህኛው እየሰማሁሽ ነው። በዚህ አካውንት ሰከንድ ገስት ላይ ባለው አካውንት እየሰማሁሽ ነው። ስነሳ የለችም ብለሽ እንዳታቆሚ። ሽንት ልሸና ነው ለውስጤ ላይ እና እዛው ሄጂውን ነገር ቦን የሚል ፍራቻ። ለሷ እሺ እላታለሁ፣ ከሷ ኋላ ደግሞ እምቢ እላለሁ። ለሷ እሺ እላለሁ፣ ከሷ ኋላ እምቢ እላለሁ እና እንደዚህ እያለ ቀጠለ። ከዛ መጨረሻ ላይ እዛ ወጥቼ እነዛ ሰው ከዛም ወጣው ያለው ነገር እርግፍ አድርጌ ትቼ ከሱም ተደብቄ ሌላ ሰው ቤት ተቀጥሬ ገባሁኝ ማለት ነው። ባልና ሚስቶች ቤት እዛ እየኖርኩ እናቴ በምን እንደተገናኙ አላውቅም። ተነጋግረው ይዛው ትመጣለች፣ የልጄን አባት ማለት ነው። ይዛው ስትመጣው ጊዜ በቃ ቁጭ ብሎ ተጫውቶ ልጁን አይቶ ምናምን ነገር ተነስቶ ሲወጣ ተከትዬው ወጣሁ። እዚህ ወደዚህ የሸሻሁት ምንድነው አላስቀምጥ ስላላችሁኝ በወሬ ጭንቅላቴን እየነካችሁ ስወጣ ስገባ ስሜን እያጠፋችሁ ስለተቸገርኩኝ ነው። እናትህ ስሜን እያጠፋች መውጫ መግቢያ አጥቼ ለአንተም ደውዬ ስነግርህ መፍትሄ ልትፈጥርልኝ ስላልቻልክ ነው። ስተዋችሁ ስላልተዋችሁ ስም ጀምሬ ነበር፣ ክሱንም ተውኩት። ሴቶች በቃ ሄደን የተነጋገርነው በዛው ብዙ መፍትሄ ሳይሰጥለት በቀጠሮ ቀረ። እኔም ተውኩት በቃ እና ካንተ ምንም ነገር የሚመጣ ነገር አልፈልግም ኖሮኝ አይደል። ስለዚህ አትድረስብኝ፣ ከኔ የወለድከው ልጅም የለህም፣ ተወኝ በቃ። ሲጀመር እንትን አላልኩም በቃ ካንተ ጋር ያለው ሌላ ሰው ጋር ሲሄድ ነበረ፣ ተወኝ በቃ ካንተ አልወለድኩም አልኩት ማለት ነው። በዚሁ እንትን አለ በቃ እሺ ካለ በለዚያ ደግሞ ርቄ እሄዳለሁኝ፣ ልጁን ይዤ ርቄ እሄዳለሁ ሰላሜን ማሰጠኝ ከሆነ አልኩት። እሺ በቃ ችግር የለውም ምናምን አለ። አውቃለሁ እረዳለሁ። አቡ ቤቲ ኔትወርክሽ በጣም ይቆራረጣል እኮ ምናምን ብሎ ተነስቶ ለምን እንዲህ እዚህ ሄደሽ ለምን እዛ ሄደሽ ልጁን ይዛ ወጣሽ? ልጁን መቀባባት ራሱ ወይዬ ኔትወርክሽ በጣም ይቆራረጣል። የተሰቃየን ሀቡ አይሰማም። መሀል ላይ ቁርጥ ቁርጥ ይላል። ሁንስ ኦኬ እሺ አቡዬ አሳጥሪውማ። እሺ አሳጥሪው። እሺ አቡዬ እሺ። እና በዚሁ ቀረ። መጨረሻ ላይ ልጄን ይዤ ወደ አዲስ አበባ መጣሁኝ። እዛም ሰላም አለ። እንደዛም ሆኖ ሰላም አላገኝ ስል እናቴ በቃ ከእናቴም ከሱም ከሁሉም ነገር ሸሽቼ ነው በቃ ወደዚህ መምጣት አስቤ የነበረውና አዲስ አበባ መጣሁ። አዲስ አበባ ስመጣ መሄድበትም ምንም አልነበረኝም። በቃ የትም በቃ ዝም ብዬ ነው በቃ ብድግ ብዬ የመጣሁት እና እጄ ላይ ራሱ ቢያንስ 1000 ብር የማይሞላ ብር ነበር የነበረውና ከዛ መጨረሻ ላይ ቀን ዝም ብዬ ስንከራተት ውላለሁ ልጄን አዝዬ ምናምን ነገር። ከዛ ማታ ላይ የሆነ ያቺ ብሯ በእጄ ያስኳት ብር 3-4 ቀን እንደዚህ አልጋ ይዤ ያደርኩባት ከልጄ ጋር ማለት ነው። ከዛ መጨረሻ ላይ መሽቶብኝ ወደ ቦሌ አካባቢ እንደዚህ እየሄድኩ ዝም ብዬ እግሬ ወደ መራኝ ነው በቃ ትራንስፖርት ማውጥቼ የሚሄደው ምንም ምለው ብዙ ሰው ስራ ጠይቃለሁ። እስከ ልጅ የሚቀጥር ሰው የለም ምናምን ማረፊያም የለኝም በጣም ብዙ ነገርና መጨረሻ ላይ እንደዚህ እየሄድኩ እያለ የሆኑ 2 ሰዎች አገኘውኝ። 3 ነበሩ። አንዱ ሸኝቶ እየተመለሱ ሰዎች አገኘውኝና ወዴት ነሽ ምናምን መሽቶ 4 ሰዓት ሆኗል ጨርሻለሁ፣ ማደሪያም አልነበረኝም። ከዛ በኋላ ላይ ወዴት ነሽ ምናምን ሲለኝ አንደኛው ዝም አልኩት ሸሸው ፈርቼ። ከዛ በኋላ ሌላኛው ጓደኛው ና እንሂድ ምናምን ሲለው ተወኝ አንተ በስራዬ ጣልቃ አትግባ ምናምን ሲለው ፈራው በቃ ሸሸው። ልጄን ሊቀሙኝ ነው የሆነ ነገር ሊያደርጉኝ ነው ምንድነው ስራው ብዬ በጣም ፈርቼ እንትን አልኩ።
ግን በቃ አማራጭም ደግሞ አልነበረኝም። በሌላ በኩል ቀስ ብዬ እንደምንም ፍርሃቴን በውስጤ ደብቄ ተረጋግቼ ለማውራት ሞከርኩኝና እንዲህ ነው በቃ ማረፊያ ስለሌለኝ ነው ብዬ አልኩኝ ማለት ነው። ከዛ መጨረሻ ላይ ማረፊያ ስለሌለኝ ነው እንደዚህ መሽቶብኝ ነው ብርም የለኝም የዘመድ ቤት ጠፍቶብኝ ነው አልኳቸው። በቃ በፍርሃት ውስጥም ቢሆን በቃ ያለኝን አጋጣሚ መጠቀም ነበረብኝ። በቃ በውስጤ ፈራ ተባ እያልኩ እግዚአብሔርንም እየለመንኩ መጨረሻ ላይ ታማኝ ነሽ ግን ትታመኛለሽ፣ ታማኝ ከሆንሽ ቤት ይወስድሻለሁ አለኝ። ሲለኝ እሺ ችግር የለውም ምናምን አልኩት። ከዛ እቃዬን ተቀብሎኝ የኔና የልጄ ልብስ ተቀብሎኝ ወደ ቤቱ መሄድ ጀመርን ማለት ነው። ወደ ቤቱ መሄድ ጀመርን። መጨረሻ ላይ ልጁን አምጪ ምናምን ሲለኝ አይ ልጄን አልሰጠህም ችግር የለውም እንደዚሁ መሄድ እንችላለን አልደከመኝም አልኩት። ከዛ እዛ ደረስን። ስንደርስ እንዳለ ሸራ ቤቶች ናቸው ተወጥረው ያሉት፣ መብራት አለ ምናምን ነገር እና ቦታው ደግሞ ሀያት ሆስፒታል ፊት ለፊት የነበረ ቦታ ነው። ቦሌ ሀያት ሆስፒታል ፊት ለፊት የነበረ ቦታ ነው ቲዝ ይባላልና እዛ ቦታ ነበረ። አሁን ላይ ፈርሷል ቦታው። ከዛ በቃ እየተጠጋው ሸራ ቤት ነው ድቅድቅ እንትን ያለ በቃ ትክክል ያልሆነ ነገር ነውና የበለጠ እየፈራው ሆኖም ግን በቃ ዝም ብዬ በድፍረት ሄድኩበት። በቃ ሄደን እዛ ስንሄድ የሆነም የአንዱን ቤት ሸራ ቤቱን ከፈተ። እየከፈተ ያለ ማን ነው አለች አንዷ ከውስጥና ፈራውም ደነገጥኩም። ሰው አጣላ ይሁን ባልና ሚስት አጣላ ይሁን ብዬ መጨረሻ ላይ ስንገባ እንትን ሆነ። ምንድነው ስሙ አንዲት ልጅ አለች ሴት ልጅ ታቅፋ ለካ እሷንም እንደኔው ተቸግራ ተባብረዋት ነው ማለት ነው። ከዛ መጨረሻ ላይ ከሷ ጋር እዛ እንደዚህ በቃ ወዴት እንደምንሄድ ምን እንደምናረግም አናቅም። ከሷ ጋር ተግባባን ምናምን ነገር የተወሰኑ ቀናት ቆየን። መጨረሻ ላይ ሲኖራቸው ብር አምጥተው ይሰጡናል ምናምን እሱና ጓደኞቹ፣ ሳይኖራቸውም ዝም ይኑላል። ማታ ማታ ለልጆቹ ጁስ ይዘው ይመጣሉ ምናምን። እኔ ዝም ብዬ ለልጄ ጡት አጠባው ነበረ። ለካ ደርቋል ጡቴ፣ ወተት የለውም በቃ ምግብ ምናምን በአግባቡ ስለማልበላ ለሱም ደግሞ የምሰጠው ምግብ የለኝም። ግን በቃ ድርቅ ብሎ ጡት ደርቋል። እኔ ደግሞ ያለውና የሌለው አላቅም። ዝም ብዬ ነበር የምወሽቅበት የነበረውና ያ ነገር ሆነ ምናምን ነገር እና መጨረሻ ላይ አከራይዋ 400 ብር ነበር ኪራዩ። አከራይዋ ያችኛዋ ልጅ ትጠራጥራታለች በባሏ ማለት ነው። እና የዛን ሰሞን ትዝ ይለኛል በጣም ኃይለኛ ብርድ ነበር። ፊት ሰውነት ምናምን የሚሰነጣጥቅ የልጄም ሰውነት ፊታችን ምናምን ተሰነጣጠቀ። ረሃብ ተጨምሮ ምናምን ጭንቀትም አለ። ከዛ መጨረሻ ላይ ምን ሆነ እሷ ስለዚህ ጠረጠረቻትና ባልየው ምን አለ አስወጣልኝ ማናት ምናምን ብሎ ሲለው ያችኛዋ አንደኛዋ ሚስቴ ናት፣ ያችኛዋን ግን አላቃትም እንዲሁ ሰው ተባብሮ አምጥቷት ነው ጓደኞቼ ምናምን ትሄዳለች ምናምን ለማለት ነው። ከዛ በዚሁ መጨረሻ ላይ ተነስተሽ ሂጂ ይላታል። ሌላ እኔን የወሰደኝ ሳይሆን ባለቤቱ ሳይሆን የተከራይቶ ያለው ሳይሆን ሌላ ሰው ነው እሷን የወሰዳት የሱ ጓደኛ ማለት ነው። እና እነሱ ባልና ሚስቶች ናቸው። አንቺ ሂጂ ከዚህ በቃ ይበቃሻል፣ ይሄን ያክል ቀን አርፈሻል። ባሏ ታስሮባት የቤት ኪራይ የምትከፍለው አታ ነው ለካ በኋላ ላይ በቃ ልክ እንደኔ ሲጨንቃት ተነስታ ስትወጣ እሱ ተባብሯት እዛ የተቀመጠችው። ከዛ መጨረሻ ላይ ሲላት ጊዜ ኧረ እኔ እኮ አውቃለሁኝ ባልና ሚስቶች እንዳልሆኑ አውቃለሁ፣ እንዴት እንደሆነ ኬት እንደመጣች አውቃለሁኝ፣ እንዴት እንደተገናኙ ምናምን አለችው ማለት ነው። ዞሮ ዞሮ በቃ እሷን ስለወደዳት አብሮ የሚቀጥሉ እንትን ናቸው። በቃ አንቺ ዞር በይ ከመሀላችሁ ውጪ ምናምን ይላታል። ከዛ መጨረሻ ላይ ነገ ምን ነው ስላቸው ወጥቼ አይ ምንም አይደለም ምናምን ሲሄድ እሷን ስጠየቅኳት ጉሽ እንዳሰቡ አላውቅም፣ ግን ቢሆን ነገር ብትሆኝስ እኔን ሂጂ ብለውኛል እነሱ ነው በቃ ምናምን ስትለኝ ፈራው። ብቻዬንማ እንዴት እንደዚህ ሆናለሁ? እሱ ባልና ሚስት ናቸው ካለ ምን አስቡ እንደሆነ በምን አውቃለሁ? ስለዚህ ጥሩም ቢመጣ መጥፎም ቢመጣ አብረን እንጋፈጣለን። አንቺም ልጅ ይዘሽ፣ የእሷ ልጅ ደግሞ ሴት ናት፣ እድሜያቸው እኩል ነው የኔም የእሷም ልጅ። ከዛ በኋላ መጨረሻ ላይ ተያይዘን ከእሷ ጋር አብረን ወጣን። እየወጣን እያለ እሱ መጣና አትሂጂ ብሎ ለመነኝ። አይ ሄዳለሁ ምናምን ብዬ ተነስቼ እምቢ ብዬ ሄድኩኝ እና ስልኩም ደግሞ ተቀያይረን ነበረ። መጨረሻ ላይ ከእሷ እንደዚህ እንትን ብለን አንድ ቀን እንደዚሁ ሰው ተባብሮን አሳደረን እና በሁለተኛው ቀን ነው በሶስተኛው ቀን እሷ ባልሽ ተፈቷልና ነይ ተባለች። ስትባል በቃ ነይ አብረን እንሂድ ምናምን ስትለኝ አይ እኔ ባለ ትዳር ቤት ማላውቀው ቤት አንቺ ድንትን ብትይ እሱ ደስተኛ ላይሆን ይችላልና እኔ አልሄድም፣ ችግር የለውም ከመጀመሪያው ምን የሚሄድበት ቦታ አለኝ፣ ግን አንቺን ይዤ መሄድ ስለማልችል ነው እንጂ ምናምን ብዬ ዋሻዋት ማለት ነው። ብቻሽን ትቼሽ አልሄድም ስትለኝ
እኔ የምሄድበት ቦታ አለ። አንቺን ይዤ ስለመሄድ ስለማልችል ነው አብሬሽ እዚህ የቆየሁትና የኔና የልጄን ልብስም እንኪ ነገሮች ልጄንም ይዤ ልብሱንም ይዤ እንትን ከምል ነገሮች ሲስተካከሉልኝ እወስዳለሁ ይዘሽው ሂጂ ብዬ ልብሴንም ሰጠኋት። እሺ ብላ ይዛ ሄደች። በዚሁ አንዱ ለቀን ደወለችልኝ። ከዛ በኋላ ደውላለኝም አታውቅም። ስሞክርላት ስልኳም አልሰራልህ ላይ በቃ እሷ ካጠገቤ ስትሄድ በጣም ከፋኝ እና ብቻዬን በጣም አለቀስኩ። ወደ መገናኛ ሾላ አካባቢ መጣሁኝ። ከዛ ሰዎች ወዬ አይሰማም አለው አቤት ብዙ የሚቀር ከሆነ እንቅልፌ ስለመጣ ነው ዘግቼው ትንሽ ተኝቼ ከፍታለሁ መልሼ በኋላ ትቀጥይልናለሽ ከይቅርታ ጋር እሺ አቡዬ እሺ በጣም ይቅርታ ካንዛዛው ይቅርታ ያቆምሽበትን እኔ አስታውስሻለሁ በጣም እንቅልፌ እሺ አቡዬ እሺ አመሰግናለሁ እግዚአብሔር ያክብርልኝ እሺ አመሰግናለሁ መልሰሽ ነይሽማ እሺ በጣም ብዙ ጠበቁና እሺ አቡዬ እንቅልፌን ደግሞ መቋቋም አቃተኝ እሺ አቡዬ በጣም ደስ የሚል ታሪክ ነው አንቺም ቀልጣፋ ነሽ ስታወሪ አትሰለችም እሺ ጎበዝ ነሽ እሺ አመሰግናለሁ አቡዬ እሺ ማር በኋላ አስገባሻለሁ በኋላ ካልመጣሽ ደግሞ ነገ የበዓል ፕሮግራም ነው ከነገ ወዲያ በኋላ ካልመጣሽ እሺ አቡዬ አመሰግናለሁ ሁላችሁንም በትዕግስት ላዳመጣችሁኝ ሁላችሁንም አመሰግናለሁ ወዳችኋለሁ እግዚአብሔር ያክብርልኝ መልካም ባልሽ